በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች ሲል የተነበየው አይኤምኤፍ ነው። የዓለም የገንዘብ ድርጅት አይኤምኤፍ አዲስ ባስቀመጠው ትንበያ መሰረት በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች ሲል አስታወቀ። ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት ወይም አይኤምኤፍ የተሻለ ብድር ለማግኘትና የተረጋጋ ኢኮኖሚ ለመፍጠር በሚል የኢትዮጵያ መንግስት ብር ከዶላር ጋር ያለውን ምንዛሬ ማዳከሙ ለዚህ ዋነኛ ምክንያት ነው ሲል ጠቁሟል። በ2025 የኬንያ አጠቃላይ ሀገራዊ ጥቅል ምርት ወይም ጂዲፒ 132 ቢሊዮን ዶላር ይደርሳል ያለው የገንዘብ ተቋሙ ትንበያ የኢትዮጵያ አጠቃላይ ሀገራዊ ጥቅል ምርት ደግሞ 117 ቢሊዮን ዶላር እንደሚሆን ማስታወቁን የብሉምበርግ ዘገባ ያሳያል። ኢትዮጵያ የውጭ ምንዛሬ ስርዓቱን ገበያ መር ለማድረግና የብር ዋጋ በከፍተኛ ደረጃ እንዲዳከም መፍቀዷ ከ55 በመቶ በላይ ብር መዳከሙን የጠቆመው ብሉምበርግ በአንጻሩ የ3.4 ቢሊዮን ዶላር የብድር ፓኬጅ እና ተጨማሪ 16.6 ቢሊዮን ዶላር የገንዘብ ድጋፍ ከዓለም ባንክ ለማግኘት መቻሏን አስቀምጧል። ኢትዮጵያ የብር ዋጋ በከፍተኛ ደረጃ እንዲዳከም በመፍቀዷ ከ55 በመቶ በላይ ብር መዳከሙን የጠቆመው ብሉምበርግ የኬንያ ሽልንግ ባለፈው ዓመት በ21 በመቶ ገደማ የመጠናከር አዝማሚያ ያሳይቷል ሲል አመላክቷል። ይህም የኬንያ ሽልንግ በ2024 የዓለም ምርጥ አፈጻጸም ያለው ገንዘብ አድርጎታል ሲል ገልጿል። የአዲስ አበባ ከተማ አስተዳደር የታክሲ ተራ አስከባሪ ማህበራት ከገቢያቸው 20 በመቶውን ለመንግስት እንዲሰጡ የሚያስገድድ ደንብ አጽድቋል። ደንቡ ማህበራቱ ዝግና መደበኛ የባንክ አካውንት እንዲከፍቱና ከ2 ዓመት በኋላ ወደ ሌላ የሥራ ዘርፍ እንዲሸጋገሩ ግዴታ ይጥላል። የተርሚናል አገልግሎት አሰራርና ቁጥጥር የተሰኘው ደንብ ኢንተርፕራይዝ በማለት የሰየማቸው ማህበራት የሚደራጁት በከተማዋ የሥራና ክህሎት ቢሮ መስፈርት መሆኑን ዋዜማ ዘግባለች። ኢንተርፕራይዞቹ 30 በመቶ የግዴታ ቁጠባ መቆጠብ፣ 50 በመቶውን በተንቀሳቃሽ የባንክ ሂሳብ ማስቀመጥና የ1 ዓመት ውል መፈረም እንዳለባቸው ይደነግጋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የሚመሩት የህወሓት ክንፍ ጀነራል ታደሰ ወረደ እንደገና ያዋቀሩት ካቢኔ ሌሎችን ያገለለ አቃፊ ያልሆነና ተቀባይነት የሌለው ነው በማለት ተቃውመዋል። ካቢኔው የተዋቀረው የአንድን ቡድንና የወታደራዊ አዛዦችን ፍላጎት ብቻ በመስማት ነው ያለው ቡድኑ የካቢኔው አወቃቀር በአስቸኳይ እንዲስተካከል ጠይቋል። በጊዜያዊ አስተዳደሩ አወቃቀር ላይ ማስተካከያ ካልተደረገ ግን የትግራይን ህዝብ ከኋላ ቀሩ ገዥ ቡድን ለማላቀቅ ማናቸውም የትግል ስልት ለመከተል እንገደዳለን በማለት አስጠንቅቋል። ጀነራል ታደሰ የአዲሱን ካቢኔ ዝርዝር ይፋ ባያደርጉም በደብረጽዮን የሚመራው የህወሓት ክንፍ ምክትል ሊቀመንበር አማኑኤል አሰፋን ምክትል ፕሬዝዳንት ሆነው እንደተሾሙት ሰምተዋል። በጅቡቲ የኢትዮጵያ ኤምባሲ የጅቡቲ መንግስት በሀገሪቱ ያለ ህጋዊ ሰነድ የሚኖሩ ኢትዮጵያውያን በፈቃደኝነት ወደ ሀገራቸው እንዲመለሱ የሰጠውን የጊዜ ገደብ እንዲያራዝም የኢትዮጵያ ኤምባሲ ያቀረበለትን ጥያቄ ውድቅ ማድረጉን ኤምባሲው አስታውቋል። ህጋዊ ሰነድ የሌላቸው የውጭ ዜጎች በሙሉ ከመጋቢት 25 እስከ ሚያዝያ 24 ከጅቡቲ እንዲወጡና ቀነ ገደቡ ካለፈ ግን በፖሊስ ተገደው እንደሚወጡ የሀገሪቱ መንግስት ቀደም ሲል የጊዜ ገደብ አስቀምጧል። ኤምባሲው ከሀገሪቱ የሀገር ውስጥ የደህንነት ባለስልጣን ጋር ባደረገው ውይይት ኢትዮጵያውያኑ ብዛት ስላላቸው በቂ የዝግጅት ጊዜ እንዲያገኙ ቀነ ገደቡ በ3 ወር እንዲራዘምላቸው ጠይቆ እንደነበር ጠቅሷል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢትዮጵያና ኬንያ ሊያደርጉት የነበረውን ይፋዊ ጉብኝት መሰረዛቸውን የፈረንሳዩ አፍሪካ ኢንተለጀንስ ድረገጽ ዘግቧል። ሩቢዮ በቅርቡ በጸጥታና ንግድ ዙሪያ ለመወያየት በናይሮቢና አዲስ አበባ ጉብኝት ለማድረግ ማቀዳቸውን የዜና ምንጩ ቀደም ሲል ዘግቦ ነበር። ሩቢዮ ከኢትዮጵያ ባለስልጣናት ጋር ሊያደርጉት ያቀዱት ውይይት ቻይና በኢትዮጵያ ላይ ያላትን ተጽዕኖ ለመግታት ያለመ ጭምር እንደሆነም ዘገባው ጠቅሶ ነበር ይታወሳል። የካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ አረፉ። ለረጅም ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ ማረፋቸውን ቫቲካን አስታወቀች። ጳጳሱ ሰኞ ሚያዝያ 13 2017 በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመት ዕድሜያቸው ማረፋቸውን የካቶሊክ ቤተክርስቲያን አስታወቃለች።